ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን ወደ ቻናሌ በድጋሚ በሰላም መጣችሁ። ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። ዛሬ አዲስ ዜና ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ለመጀመሪያ ጊዜ ጎግል የጂሜል አድራሻን በቀጥታ ስሙን ለመቀየር የሚያስችል አዲስ አገልግሎት መጀመሩን አስታውቋል ማለት ነው። ይህም ለብዙ ዓመታት ሲጠበቅ የነበረ አሪፍ ለውጥ እንደሆነ በጣም በርካቶች እየተናገሩ ይገኛሉ። እንደሚታወቀው ከዚህ ቀደም የጂሜል አድራሻን ለመቀየር የግድ አዲስ አካውንት መክፈትና መረጃዎቻችንን ትራንስፈር ማድረግ ይጠበቅብን ነበር። አሁን ግን ያላችሁን መረጃ፣ ኢሜሎች፣ ፎቶዎች፣ ፋይሎች እንደዚሁም ቻናል ካላችሁ ሰብስክራይባችሁ ሳይቀንስ ሙሉ በሙሉ የጂሜል ስማችሁን መቀየር የምትችሉበት መንገድ ነው የመጣው ማለት ነው። አሁን ላይ የኢሜል አድራሻችሁን ስም ብትቀይሩት ምንም አይነት ተጨማሪ ጉዳት አይደርስባችሁ። ማለትም በኢሜሉ ያስገባችኋቸው ፋይሎች፣ ያስቀመጣችኋቸው መረጃዎች፣ የተላላካችኋቸው ነገሮች ወይም ደግሞ ሌላ በቃ ሰብስክራይባችሁ ሊሆን ይችላል። ማንኛውም ነገር የግላችሁ መረጃ እንደተጠበቀ ሆኖ ጀስት ስሙን ብቻ መቀየር የምትችሉበት አሰራር ነው የመጣው ማለት ነው። ነገር ግን አጠቃቀሙ ላይ የተወሰነ ገደብ አምጥተዋል። ታዲያ ጎግል ይህንን አገልግሎት ሰዎች ያላግባብ እንዳይጠቀሙበት ሲል ጥብቅ ገደብ አውጥቷል። ይህም የሚሆነው በአንድ ዓመት ጊዜ ብቻ ነው መቀየር የምትችሉት፣ በአንድ ዓመት አንድ ጊዜ ብቻ ማለት ነው። በተጨማሪም በአንድ አካውንት መቀየር የምትችሉት 3 ጊዜ ቢበዛ 4 ጊዜ እንደሆነ ተናግረዋል ማለት ነው። ይህ ማለት እድሜ ልካችሁን አንድ ጎግል አካውንት ወይም ጂሜል አካውንት አላችሁ ማለት ያንን ጂሜል አካውንት መቀየር የምትችሉት 3 ጊዜ ወይም ደግሞ 4 ጊዜ ቢበዛ እንደሆነ ይነገራል ማለት ነው። ነገር ግን ይህ አገልግሎት አሁን ለሁሉም ሰው ክፍት አይደለም፣ ወይም ደግሞ ለሁሉም አገራት ክፍት አይደለም ማለት ይቻላል። አገልግሎቱ ቀስ በቀስ ለሁሉም ተጠቃሚዎች በጊዜ ሂደት እንደሚደርሳቸው አስታውቀዋል። ይህም እንግዲህ በቅርቡ ለሁሉም ተጠቃሚዎች ይደርሳል ተብሎ ይገመታል። ታዲያ ይሄ ለውጥ ለእናንተ መፈቀድና አለመፈቀዱን ስልካችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ይህንንም ለማድረግ ታዲያ ወደ ጉግል አካውንታችሁ በስክሪኑ ላይ እንደምትመለከቱት ከሄዳችሁ በኋላ ፐርሰናል ኢንፎርሜሽን የሚል አለ። ፐርሰናል ኢንፎርሜሽን የሚለውን ነክታችሁ ጂሜል አድሬስ የሚል አለ። ከታች ጂሜል አድሬሳችሁን ስትነኩት የኤዲት ምልክት ካለው ኤዲት ማድረግ ትችላላችሁ፣ ወይም ደግሞ ስሙን መቀየር ትችላላችሁ ማለት ነው። ለምሳሌ ምን መሰላችሁ? shambal@gmail.com የሚል ከሆነ ሻምበል የሚለውን ስም መቀየር እችላለሁ ማለት ነው። ከዚህ በፊት እንግዲህ እንደ ቀልድ የሆነ ስም ሰጣችሁት ምናምን አሁን ዩቲዩብ ቻናል አድጎ ከፍታችሁበት ትልቅ ደረጃ ደርሳችሁበት ሊሆን ይችላል። ነገር ግን ያንን ኢሜል አድሬስ አሁን ደስ በሚል ስም በምትፈልጉት ስም መቀየር ትችላላችሁ ማለት ነው። የእናንተ ኤዲት የሚል ምልክት ካለው መቀየር ትችላላችሁ ማለት ነው። በእርግጠኝነት አብዛኞቻችሁ ጋር ላይኖር ይችላል፣ እኔም ጋር የለም እንደምትመለከቱት። ስለዚህ በቅርቡ ለሁሉም ተጠቃሚዎች ይደርሳል ተብሏል። በጥንቃቄ ምክንያቱም በአመት አንድ ጊዜ ላይፍ ታይም ደግሞ እስከ መጨረሻው 3 ጊዜ ብቻ ስለሆነ መቀየር የምትችሉት በጥንቃቄ አንድ ጊዜ አስተውላችሁ መቀየር ትችላላችሁ ማለት ነው። እንዳልኳችሁ ለውጡን ስታደርጉ ምንም አይነት መረጃ ኢሜላችሁ ላይ አይጠፋም ማለት ነው። በነገራችን ላይ ከዚህ ድረስ ከመጣው አይቀር 2 መረጃዎችን ልስጣችሁ። በጣም በርካታ ሰዎች በውስጥ የምትጠይቁኝ ስለሆነ ማለት ነው። የመጀመሪያው ስልኬን የገዛሁት ከሰው ላይ ነው፣ ወይም ደግሞ ኢሜል አድሬስ ተከፍቶበታል። ያለውን ኢሜል አድሬስ አጥፍቼ እንዴት ነው የራሴን አዲስ ኢሜል አድሬስ መክፈት የምችለው የሚል ጥያቄ አለ። እሱን አሳያችኋለሁ። በተጨማሪ ደግሞ የኢሜል አድሬሴን አሁንም በሰው ነው ያስከፈትኩት፣ ወይም ደግሞ አብዛኞቻችሁ ስልክ ስትገዙ ሊሆን ይችላል ኢሜል አድሬስ ወይም ጉግል አካውንት ከፍተው የሚሰጧችሁ የኢሜላችሁን አሁን ፓስዋርድ የማታስታውሱት ከሆነ እንዴት አድርጋችሁ ጀስት ቀጥታ ገብታችሁ ምንም አይነት የድሮ ማስታወስ ሳይጠበቅባችሁ እንዴት አድርጋችሁ አዲስ ፓስዋርድ መጨመር እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ ከመጣው አይቀር እነዚህን 2 ነጥቦች ላሳያችሁ፣ በእርግጠኝነት ይጠቅሟችኋል ማለት ነው። አብራችሁን ቆዩ። መልካም ቆይታ። እሺ፣ አሁን በመጀመሪያ እንዴት ነው ፓስዋርድ መቀየር የምትችሉት ወይም ደግሞ የበፊቱን ከረሳችሁት እንዴት ነው አዲስ ፓስዋርድ ማድረግ የምትችሉት የሚለውን እንመልከት። ወደ ጂሜል አፕሊኬሽን ትገባላችሁ። ከላይ ፕሮፋይል አለ፣ እሱን ትነካላችሁ። በመቀጠል ማኔጅ ዩር ጎግል አካውንት የሚለውን መሀለኛውን ትነኩታላችሁ። ከዛ እንደዚህ ሲመጣላችሁ ቼንጅ ፓስዋርድ የሚል አለ፣ ይህኛውን ትነኩታላችሁ ማለት ነው። ከዛም የስልካችሁን ሎክ ስክሪን ኮድ እንድታስገቡ ይጠይቃችኋል ማለት ነው። አትደናገሩ፣ ሌላ ምንም የሚጠይቀው ነገር የለም። ከዛ እንደምትመለከቱት ኒው ፓስዋርድ ብሎ ኮንፊርም ኒው ፓስዋርድ ይላል።
የመጀመሪያው ላይ አዲሱን ፓስዋርዳችሁን ታስገባላችሁ። ሁለተኛው ላይ ደግሞ ደግማችሁ ኮንፊርም ትላላችሁ። ከዛ በቃ ቼንጅ ፓስዋርድ ስትሉት ይቀየራል ማለት ነው። የድሮውን ምንም ማስታወስ አይጠበቅባችሁ ማለት ነው። ረሳችሁትም ብትፈልጉ ደግሞ አውቃችሁት በአዲስ መቀየር ከፈለጋችሁ እንደዚህ አድርጋችሁ ጉግል አካውንታችሁን በቀላሉ መቀየር ትችላላችሁ ማለት ነው። ሁለተኛው ደግሞ ብዙ ሰዎች የሚጠይቁኝ ጥያቄ በውስጥ ምንድን ነው ስልኩን የገዛው ከሰው ላይ ነው እና ኢሜል አድሬስ አለው ስለዚህ ያንን አጥፍቼ የራሴን አዲስ ኢሜል አድሬስ እንዴት መክፈት እችላለሁ የሚል ብዙ ጥያቄ አስተናግዳለሁ። ስለዚህ እንዴት አድርጋችሁ አዲስ የጂሜል አካውንት ያለውን አጥፍታችሁ እንደምትከፍቱ አሳያችኋለሁ። አሁን ወደ ስልካችሁ የሴቲንግ አፕሊኬሽን ነው የምትሄዱት። ከዛ በመቀጠል ምን ታደርጋላችሁ መሰላችሁ? አካውንትስ ኤንድ ባክአፕ የሚል ትፈልጋላችሁ። ይሄኛውን አካውንት ኤንድ ባክአፕ የሚለውን ንኩት። ከዛ በመቀጠል መጀመሪያ ላይ ማኔጅ አካውንትስ የሚል አለ፣ እሱን ንኩት ማለት ነው። ከዛ እንደምትመለከቱ ከስልካችሁ ላይ ያሉ የጂሜል አካውንቶችን ያመጣላችኋል። የኔ ላይ ብዙ ነው እንደምታዩት ሸፍኘዋለሁ፣ ምክንያቱም ዩቲዩብ አይፈቅድም፣ ቪዲዮውን ሊያጠፋብኝ ይችላል ማለት ነው የግል መረጃ ስለሆነ። ነገር ግን ከዚህ ጂሜል አካውንት በሙሉ ከስልኩ ያሉትን ያሳያችኋል። እናንተ ማስወገድ የፈለጋችሁትን አንደኛውን ለምሳሌ የሰው ከሆነ በስልኩን ስትገዙት አብሮ የተከፈተ ጂሜል ከሆነ እናንተን ስለማይጠቅማችሁ ሪሙቭ ማድረግ ይኖርባችኋል። ይህን ለማድረግ በጣም ቀላል ነው። አንድ ጊዜ ትነኩታላችሁ። ከስር ደግሞ ሪሙቭ አካውንት የሚል አለ። ይህ የምትመለከቱ ክብ የማደርግበት ብለር ሆኖ እሱን አንድ ጊዜ ስትነኩት አውቶማቲካሊ ብለር ሪሙቭ ይሆናል ማለት ነው። ስለዚህ በዚህ መንገድ ከስልኩ ላይ ማስወገድ ትችላላችሁ። አሁን እንዴት ነው የራሳችንን አዲስ ጂሜል አካውንት መክፈት የምንችለው ወደሚለው እንመለስ። ባክትሉና ከታች ማኔጅ አካውንትስ ከሚለው ስር ወደ ታች ትመጡና አድ አካውንትስ የምትላለች አድ አካውንትስ የምትለዋን ትነካላችሁ። ከዛ ምን አይነት አካውንት ነው የምትፈልጉት ይላችኋል እና እናንተ የምትሉት ጎግል አካውንት የሚለውን ትነካላችሁ። ጎግል የሚለውን ስትነኩት ቀጥታ የስልካችሁን አሁንም ወይ የጣት አሻራ ወይ ደግሞ የስክሪኑን ቁልፍ እንድታስገቡ ይጠይቃችኋል። የስክሪናችሁን ቁልፍ ነው የምታስገቡት። ከዛ መቀጠል እንደዚህ ይመጣላችኋል። እኛ አዲስ ስለሆነ የምንከፍተው ክሬት አካውንት የሚለውን ከታች እንነካዋለን። ፎር ማይ ፐርሰናል ዩዝ የሚለውን እንነካለን። በጣም ቀላል ነው። ስማችሁን ከዚህ ታስገቡለታላችሁ። እኔ ጀስት ለሙከራ ስለሆነ እንደዚህ አስገባለሁ። ኔክስት ትሉታላችሁ። መጨረሻ ላይ መቀየር ስለምችሉ ዴይ ይላል። የተወለዳችሁበትን ቀን ትመርጣላችሁ። መንዝ ይላል። መንዝም ላይ እንደዚሁ ይር ላይ ደግሞ ዓመተ ምህረቱን ትሞላላችሁ። ከ18 ዓመት በላይ እንዲሆናችሁ አድርጋችሁ ሙሉ ማለት ነው። ጀንደር የሚለው ላይ ደግሞ እድሜያችሁን ሌላም አለ እንደ ከሜልና ከወንድና ከሴቶች ሌላም አለ የሚገርማችሁ እዚህ ጋር። እሺ ለማንኛውም ወንድ ሜል የሚለውን ካለሁ እኔ ወንድ ስለሆንኩ እናንተ ንኩ ማለት ነው እንግዲህ። እሺ ለማንኛውም ክሬት አን ኢሜል አድሬስ ይላል። ኢሜል አድሬስ ከዚህ ጋር ማስተካከል የፈለጋችሁትን መምረጥ ትችላላችሁ ካሉት ላይ። ካልሆነ ክሬት ዩር አውን ጂሜል አድሬስ የሚል አለ። ይህን ነክታችሁ የራሳችሁን መፍጠር ትችላላችሁ በስማችሁ ማለት ነው። ነገር ግን እኔ ዝም ብዬ ከላይ ያለውን ልንካው ለሙከራ ስለሆነ ማለት ነው። ኔክስት በሉት። ከዛ ፓስወርድ ታስገባላችሁ። ጠንካራ የሆነ ፓስወርድ ታስገባላችሁ ማለት ነው። ጀስት እኔ ዝም ብዬ ለሙከራ ነው ያደረግኩት። ኔክስት ለዋለሁኝ። ምንም በቃ ጉግል አካውንት መክፈት ወይም ጂሜል አካውንት መክፈት ማለት ይሄ ነው። ጨረሳችሁ፣ አለቀ። ፕራይቬሲ ኤንድ ተርምስ ይላል። እሱን ታነባላችሁ። ህግጋቶቹ ናቸው። አለቀ። እንደዚህ ቀላል ነው ጉግል አካውንት መክፈት። ይህን ጉግል አካውንት ለፈለጋችሁት ዓላማ መጠቀም ትችላላችሁ። ከዛ በኋላ ሪከቨር ኢሜል፣ ሪከቨር ፎን ነምበር ምናምን ታስገባላችሁ። ያው አስፈላጊ ከሆነ ለተለያየ ዓላማ የምትጠቀሙበት ከሆነ እሱን ደግሞ በተለያየ ጊዜ ቪዲዮ ሰርቻለሁ። ተጨማሪ ጥያቄ ካለ አቅርቡ። በቀጣይ ቪዲዮ ስለምሰራ አብሬ ይዤላችሁ ቀርባለሁ። ማለትም አሁን መጀመሪያ ላይ የነገርኳችሁን ጂሜል ስም መቀየሩ አፕላይ ሲሆን እኔ ያለሁበት ቦታ ላይ ቪዲዮ መስራት ስለማይቀር ተያይዞ እንዲቀርብላችሁ የምትፈልጉት ጥያቄ ካለ በዚህ ኮመንት ስር ማቅረብ ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ።